ሰላም ጤና ይስጥልን ወደ ጋሁ ቴሌቪዥን ተመልካቾቻችን እንደምን ቆያችሁ? ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ እያደረስኩ አክሊል ኪሮት አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ስናልፍ የለውጡ ፍሬ የሆኑ ግዙፍ ልማቶች የህዝቡን የኑሮ ደረጃ እያሻሻለ መሆኑ ተገለጸ። ከመጋቢት እስከ መጋቢት በተደረገው ቅንጅታዊ ርብርብ በየአካባቢው የተገነቡ ግዙፍ ልማቶች የህዝቡን የኑሮ ደረጃ እያሻሻሉ እንደሚገኙ የብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽሕፈት ቤት ገልጿል። የመዲናዋና የሀገሪቱን ገጽታ እየቀየሩ የሚገኙት ግዙፍ የልማት ስራዎች ከመጋቢት እስከ መጋቢት በተደረገው ቅንጅታዊ ርብርብ የተመዘገቡ የለውጡ ፍሬዎች መሆናቸውንም ጽሕፈት ቤቱ አስታውቋል። በየደረጃው የሚገኙ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የጸጥታ አካላትና የተለያዩ የህብረተሰብ ክፍሎች ባለፉት የለውጡ ዓመታት በአዲስ አበባ የተገነቡ ግዙፍና ሰው ተኮር የልማት ፕሮጀክቶችን ጎብኝተዋል። ጉብኝቱ ለላቀ ድል ተጨማሪ ተነሳሽነትን ለመቀነስ የሚያስችል መሆኑን ጽሕፈት ቤቱ ገልጸዋል። የቻይና የአፍሪካ የልማት ፈንድ በኢትዮጵያ አዲስ በሚገነባው የአውሮፕላን ማረፊያ ፕሮጀክት ላይ የመሳተፍ ፍላጎት እንዳለው የተቋሙ ምክትል ፕሬዝዳንት ዩዦሮዌ ገልጸዋል። በቻይና የኢትዮጵያ አምባሳደር ተፈራ ደርበው ከምክትል ፕሬዝዳንቱ ጋር በሁለቱ ሀገራት የትብብር መስኮች ዙሪያ ተወያይተዋል። አምባሳደር ተፈራ ደርበው በዚህ ወቅት የሀገሪቱን ትብብር ማጠናከር፣ ኢንቨስትመንትን ማሳደግ እንደሚገባ መግለጻቸውን በቻይና የኢትዮጵያ አምባሲ መረጃ አመላክቷል። በኢትዮጵያ አዲስ ገነባውን ዓለም አቀፍ የአውሮፕላን ማረፊያ ጨምሮ የኢትዮጵያ ኢንቨስትመንት ሆልዲንግ እና ኢትዮ ቴሌኮምን በተመለከተ ገለጻ አድርገዋል። ዩዦሮዌ በበኩላቸው ውይይቱ የሀገሪቱን የልማት ትብብር ለማሳደግና አዳዲስ የትብብር መስኮችን ለመፍጠር እንደሚያግዝ አስረድተዋል። ተቋማቸው በኢትዮጵያ አዲስ በሚገነባው የአውሮፕላን ማረፊያ ፕሮጀክት ላይ የመሳተፍ ፍላጎት እንዳለውም አረጋግጠዋል። ወደ ዝርዝር ዜናዎቻችን ስናልፍ ግብር በፈቃደኝነት የመክፈል ስርዓትን ማሳደግ እንደሚገባ በገቢዎች ሚኒስቴር የምስራቅ አዲስ አበባ አነስተኛ ግብር ከፋይ ቅርንጫፍ ጽሕፈት ቤት አስታውቋል። ጽሕፈት ቤቱ በ2016 በጀት ዓመት ለታክስ ሕግ ተገዢ ለሆኑ ግብር ከፋዮች የእውቅናና የሽልማት እንዲሁም የሞጁራል ስልጠና ላጠናቀቁ ግብር ከፋዮች የምረቃ መርሃ ግብር አካሂዷል። ቁም ነገር ሽፈራው ዝርዝር አላት። ግብር በፈቃደኝነት የመክፈል ስርዓትን ማሳደግ እንደሚገባ በገቢዎች ሚኒስቴር የምስራቅ አዲስ አበባ አነስተኛ ግብር ከፋይ ቅርንጫፍ ጽሕፈት ቤት አስታወቀ። የቅርንጫፉ ጽሕፈት ቤት ስራ አስኪያጅ አቶ ሬድዋን ከድር በወቅቱ እንደገለጹት ሚኒስቴር መስሪያ ቤቱ የሀገሪቱን ወጪ በሀገሪቱ የግብር ገቢ ለመሸፈን እየሰራ ነው። ቅርንጫፍ ጽሕፈት ቤቱም በበጀት ዓመቱ ለመሰብሰብ ያቀደውን ገቢ ለማሳካት በትኩረት እየተንቀሳቀሰ ይገኛል ብለዋል። በቅርንጫፍ ጽሕፈት ቤቱ 17060 ግብር ከፋዮች መኖራቸውንም ገልጸው ግብር በፈቃደኝነት የመክፈል ስርዓትን ማሳደግ እንደሚገባ ተናግረዋል። በዛሬው ዕለት በቅርንጫፍ ጽሕፈት ቤቱ በ2016 በጀት ዓመት የተሻለ የሕግ ተገዥነት ያላቸው 58 አካላት እውቅና ተሰጥቷቸዋል ነው ያሉት። በቅርንጫፍ ጽሕፈት ቤቱ የሕግ ተገዢ ግብር ከፋዮች አማካይነት ባለፈው 8 ወራት 5.5 ሚሊዮን ብር ተሰብስቧል ያሉት አቶ ሬድዋን ከዚህ ውስጥ 77 በመቶ በኢፔመንት የተከፈለ ነው ብለዋል። በ8 ወራት ከ1 ቢሊዮን በላይ ብር ለግብር ከፋዮች ተመላሽ መደረጉንም ገልጸዋል። በተጨማሪም ግብር ከፋይ ዜጎች ላይ ጫና ከማብዛት ይልቅ ማስተማር ላይ ትኩረት በማድረግ ባለፈው ዓመት ከ1128 ሰዎችን አሰልጥኖ አስመርቋል ብለዋል። በተጨማሪም ግብር ከፋይ ዜጎች ላይ ጫና ከማብዛት ይልቅ ማስተማር ላይ ትኩረት በማድረግ ባለፈው ዓመት 1128 ሰዎችን አሰልጥኖ አስመርቋል ብለዋል። በትራንስፖርት ችግር ምክንያት በመንገድ ላይ የሚጠፋ ጊዜ ማጠር መቻል አለበት ሲሉ የትራንስፖርትና ሎጂስቲክ ሚኒስተር ዶክተር አለሙ ስሜ ገልጸዋል። እንደ ሚኒስተሩ ገለጻ ኢትዮጵያ በፈጣን ኢኮኖሚ እድገት ውስጥ ስትሆን ይህንን የብልጽግና ጉዞ ለማረጋገጥ የትራንስፖርት ሴክተሩ አስፈላጊውን ድጋፍ ማድረግ ይኖርበታል ብለዋል። ብሌን ተሾመ ዝርዝር አላት። በትራንስፖርት ችግር ምክንያት በመንገድ ላይ የሚጠፋ ጊዜ ማጠር መቻል እንዳለበት የትራንስፖርትና ሎጂስቲክ ሚኒስተር ዶክተር አለሙ ስሜ ተናግረዋል። ሚኒስትሩ ይህንን ያሉት በዛሬው ዕለት በኤሌክትሪክ የሚሰሩ የብዙሃን የትራንስፖርት ማስጀመሪያ መርሃ ግብር በአዲስ አበባ ከተማ በተካሄደበት ወቅት ሲሆን በከተማዋ በተለይም በስራ መውጫና መግቢያ ሰዓት ላይ ያለውን የትራንስፖርት ችግር ለመቅረፍ በርካታ ስራዎች እየተሰሩ እንዳሉ ጠቁመዋል። እንደ
ሚኒስትሩ ገለጻ ኢትዮጵያ በፈጣን ኢኮኖሚ እድገት ውስጥ ስትሆን ይህንን የብልጽግና ጉዞ ለማረጋገጥ የትራንስፖርት ሴክተሩ አስፈላጊውን ድጋፍ ማድረግ ይኖርበታል ሲሉ ገልጸዋል። ዛሬ አዲስ አበባ እያመጣች ያለውን እድገት በትራንስፖርት ዘርፍ እውን ለማድረግ ከሁሉም አካባቢዎች ግንባር ቀደም ሚና እየተጫወተች መሆኗን ሚኒስትሩ ተናግረዋል። በትራንስፖርት ችግር ምክንያት በመንገድ ላይ የሚጠፋ ጊዜ ማጠር መቻል አለበት ያሉት ሚኒስትሩ ይህንን ለማድረግ በአዲስ አበባ ከተማ አስተዳደር በርካታ ስራዎች እየተሰሩ እንዳሉ፣ መንገዶች እየሰፉ መሆናቸውን፣ አዳዲስ መንገዶችም እየተከፈቱ እንዳሉና የእግረኛና የተሽከርካሪ መንገዶች መለየታቸውን ገልጸዋል። ይህም የመንገድ ቅልጥፍናውን የሚያሳድግ ስራ ነው ብለዋል። በተጨማሪ ዜጎች በትራንስፖርት እጥረት እንዳይቸገሩ በርካታ የትራንስፖርት አማራጮች እየቀረቡ እንዳሉም ገልጸዋል። በአዲስ አበባ ቀልጣፋ ትራንስፖርት ለመስጠት ዘርፈ ብዙ ስራዎች እየተከናወኑ እንዳሉ የጠቀሱት ሚኒስትሩ በኮሪደር ልማት ከተከናወኑ ከተማን የማስዋብ ስራዎች ጎን ለጎን ምቹና አረንጓዴ አካባቢን ለመፍጠር የሚያስችሉ የኤሌክትሪክ ተሽከርካሪዎችም አገልግሎት ላይ መዋላቸውን አስታውቀዋል። የኤሌክትሪክ ተሽከርካሪዎች በስፋት ወደ አገልግሎት መግባቱ በጠቅላይ ሚኒስትር አብይ አህመድ ሀሳብ አፍላቂነት የተጀመረ የአረንጓዴ ልማት ፖሊሲ ማስፈጸሚያ አንዱ አካል ተደርጎ ይቆጠራል ብለዋል። የትራንስፖርት ችግሩ ይፈታል ተብሎ በመንግስት በኩል እየተሰራ ያለው ስራ ማዕከል በማድረግ 100 የኤሌክትሪክ አውቶቡሶችን በዛሬው ዕለት ስራ ጀምረዋል ሲሉ ገልጸዋል። ከውጪ በማይናማር ርዕደ መሬት የሟች ቁጥር 2000 ማለፉ ተነገረ። በማይናማር ርዕደ መሬት ከ2000 በላይ ሰዎች የሞቱ ሲሆን የሀገሪቱ ወታደራዊ መንግስትም የአንድ ሳምንት ብሔራዊ ሀዘን አውጇል። በ7.7 ማግኒቲዩድ የተለካው ርዕደ መሬት የተነሳበትን ሰዓት ለማስታወስ የህሊና ጸሎትም ይደረጋል ተብሏል። በርዕደ መሬቱ ሳቢያ የተጎዱ ሰዎች ከ4000 በላይ መሆናቸውም ተገልጿል። በማይናማር ጎረቤት ታይላንድ በርዕደ መሬቱ ንዝረቱ 20 ሰዎች መሞታቸውም ተጠቁሟል። በባንኮክ ህንፃዎች በመሰነጣጠቃቸው በሺዎች የሚቆጠሩ ሰዎች ቤታቸውን ጥለው ለመውጣት ተገደዋል። በሁለቱም ሀገራት ከአደጋው የተረፉ ሰዎችን ለማግኘት ሙከራው ቢቀጥልም ሰዎችን በህይወት የማግኘት ተስፋ እየተመናመነ መምጣቱ ተገልጿል። ርዕደ መሬቱ ከተነሳ 72 ሰዓታት በማለፋቸው ሰዎችን በህይወት የማግኘት እድሉ ጠቧል። ለ5 ቀናት የማይናማር ሰንደቅ ዓላማ ዝቅ ብሎ እንደሚውለበለብ ወታደራዊ መንግስቱ ገልጿል። ወታደራዊ መንግስቱ ሩሲያ፣ ቻይናና አሜሪካን ጨምሮ ከዓለም አቀፍ ማህበረሰብ እርዳታ እንዲሰጠው ጠይቋል። የተራድኦ ድርጅት እንዳሉት በቀጣይ የሚኖረውን ስራ ከባድ ይሆናል። የተለያዩ በሽታዎች ሊነሱ የሚችሉ ሲሆን የመሰረተ ልማቱ ውድመት የእርዳታ ስራውን የሚያስተጓጉልም ይሆናልም ተብሏል። በይፋ የሟች ቁጥር 2000 ይደርሳል ቢባልም ወታደራዊ መንግስት የተፈጥሮ አደጋ ሲደርስም የተጎዱ ሰዎች ቁጥር በማሳነስ ይታወቃልም ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናድጃለሁ፣ እጅግ ተበሳጭቻለሁ ቢሉም ሩሲያ ግን ከአሜሪካ ጋር መስራት እቀጥላለሁ ብላለች። ትራምፕ ቁጣቸውን ከገለጹ በኋላ ሩሲያ ለመጀመሪያ ጊዜ በሰጠችው ምላሽ በሁለቱ ሀገራት መሪዎች መካከል ያለውን ውጥረት አቅልላ አቅርባለች። ስማቸው ታፈረ ዝርዝር አለው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናድጃለሁ፣ እጅግ ተበሳጭቻለሁ ቢሉም ሩሲያ ግን ከአሜሪካ ጋር መስራት ቀጥለናል ብላለች። የአገሪቱ ቃል አቀባይ ዲሚትሪ ፔስኮቭ ከአሜሪካ ጋር ግንኙነታችን ለማስቀጠል እየሰራን ነው ብለዋል። በሁለቱ መሪዎች መካከል በዚህ ሳምንት የታቀደ የስልክ ጥሪ ባይኖርም አስፈላጊ ሆኖ ከተገኘ ግን ፑቲን ለመደወል ዝግጁ መሆናቸውን ገልጸዋል። ትራምፕ ያሳለፍነው ቅዳሜ ለኤንቢሲ ኒውስ ፑቲን እንዳበሳጫቸው ከተናገሩ በኋላ የመሪዎች ግንኙነት ለማለሳለስ እየተሞከረ ነው ብለዋል። ፑቲን የዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ ታማኝነት ለማጣጣል ሞክረዋል በሚል ነበር ትራምፕ የተበሳጩት። ፑቲን በተኩስ አቁሙ ካልተስማሙ የሩሲያ ነዳጅ የሚገዙ ሀገራት ላይ 50% ታሪፍ ለመጣልም ዝተዋል። ትራምፕ በፑቲን ጉዳይ ላይ የከረረ አስተያየት ሲሰጡም አይደመጡም ነበር። የአሜሪካና የሩሲያ ባለስልጣናት ለሳምንታት ለዩክሬን ጦርነት ለመግታት ሲወያዩ ትራምፕ ዘለንስኪን እንጂ ፑቲንን አልወቀሱም ነበር ተብሏል። ፑቲን በተባበሩት መንግስታት የሚደገፈው ጊዜያዊ መንግስት ዘለንስኪን እንዲተካቸው ሀሳብ ማቅረባቸውን ተከትሎ ትራምፕ ደስተኛ አይደሉም ተብሏል። አዲሱ አስተዳደር ከመጣ ለረጅም ጊዜ ስምምነት ላይ አይደረስም ማለት ነው ሲሉም ትራምፕ ለኤንቢሲ ኒውስ ተናግረዋል። የሩሲያው ቃል አቀባይ ግን ትራምፕ ንግግር የተወሰነ ማሻሻያ ተደርጎበት የቀረበ እንደሆነ ገልጸዋል። የክሬምሊን ደጋፊው ጋዜጠኛ ሞስኮቫስኪ ባልተለመደ ሁኔታ ትራምፕን ተችተዋል። ትራምፕ ዩክሬንን የሩሲያ መሰረተ ልማት እንዳታጠቃ ለማድረግ የገቡትን ቃል አላከበሩም ሲሉም
ወርፈዋል። ከትራምፕ ጋር የሚደረግ ስምምነት ሁሉ ዋጋ ያለው ለተወሰነ ጊዜ ነው። ሞስኮ ከአሜሪካ ፕሬዝዳንት ጋር መስማማት ትፈልጋለች ብለዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ይሆናል።